ሰላም የፉትቦል ማዕድ ወዳጆች እንዴት አላችሁ? ፉትቦል ማዕድ በለየት ያለና ፕሮፋይል ነክ እግር ኳሳዊ መረጃዎች ወደ እናንተ እየደረሰ ነው። አሁን ደግሞ በእነዚህ አውድ ውስጥ የፊፋን መረጃ ወደ እናንተ ልናደርስ ዝግጅታችንን አጠናቀናል። አብራችሁን ቆዩ። የዓለም አቀፉ እግር ኳስ ማህበር ፊፋ ለክለቦች የዓለም ዋንጫ ውድድር እስከ $1 ቢሊዮን ሽልማት ማዘጋጀቱን ይፋ አድርጓል። የአውሮፓ ክለቦች ማህበር ማንቸስተር ሲቲ እና ቼልሲን ጨምሮ የአውሮፓ ክለቦችን በመወከል ሲያደርግ የነበረውን ውድድር አጠናቋል። የአውሮፓ እግር ኳስ ማህበር በውድድሩ የሚሳተፉ ቡድኖች ከሌሎች የዓለም አካባቢዎች ከሚመጡ ክለቦች የተሻለ ክፍያ እንዲያገኙ ከፊፋ ጋር ሲደራደር መቆየቱ ይታወሳል። የአውሮፓ ክለቦች ካላቸው ስምና ዝና እንዲሁም ውድድሩ በሚካሄድበት ወቅት በርካታ ተመልካች ያላቸው የተለያዩ ውድድሮች ሊቋረጡ ስለሚችሉ ይህን ሊያካክስ የሚችል ክፍያ እንዲያገኙ ነው የጠየቁት። የ12 የአውሮፓ ክለቦችን ጨምሮ 32 የዓለም ክለቦች በ7 ምድቦች ተከፍለው ለትልቁ የገንዘብ ሽልማት የሚፋለሙ ይሆናል። ፊፋ ባሳለፍነው ታህሳስ አጋማሽ ውድድሩን ለማስተላለፍ ከግዙፉ የስፖርት ፕሮግራሞች ማሰራጫ ዳዘን ጋር በብቸኝነት ውድድሩን እንዲያስተላልፍ $1 ቢሊዮን ስምምነት ፈጽሟል። በአሜሪካ 12 ስታዲየሞች በ11 ከተሞች የሚካሄደው ውድድር የመክፈቻ ግጥሚያውን በፈረንጆቹ ሰኔ 14 አድርጎ ከአንድ ወር በኋላ ሐምሌ 13 በኒው ጀርሲ ፍጻሜውን ያገኛል የተባለው። በውድድሩ የጥሎ ማለፍ ግጥሚያውን የሚቀላቀሉ ሁሉም ቡድኖች የተሳትፎ ክፍያ የሚያገኙ ሲሆን በውድድሩ እንደሚኖራቸው አፈጻጸም እና ቆይታም ከፍተኛ ገንዘብ የሚያገኙ ይሆናል። ለአንድ ወር በሚዘልቀው ውድድር የሚገኘው ሁሉም ትርፍ ለተሳታፊ ክለቦችና ፊፋ በእግር ኳሱ ዙሪያ ለሚሰራቸው የልማት ስራዎች እንደሚከፋፈል ማህበሩ $1 ወደ ካዝናው እንደማያስገባ ነው የተገለጸው። የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ የፊፋ ክለቦች የዓለም ዋንጫ የክለቦች እግር ኳስ ቁንጮ ውድድር ብቻ ሳይሆን ከዚህ ቀደም ታይቶ በማይታወቅ ደረጃ ሰፊ ፉክክር የሚደረግበትና የአብሮነት ማሳያ እንደሚሆን ተናግረዋል። አፍሪካ በግብፁ አልሃሊ፣ በደቡብ አፍሪካው ማማሎዲ ሳንዳውንስ እና በሞሮኮ ዋይዳድ እንዲሁም በቱኒዚያው ኤኤስ ቱኒዝ በአጠቃላይ በ4 ክለቦች ትወከላለች። ውድ ተመልካቾች አብሮነታችሁ ያለኝ ፉትቦል ማዕድን ዘወትር ወዳጅ ያድርጉ። ይህን መሰል ልዩ መረጃዎችን ወደ እናንተ እናደርሳለን። ሰላም።